ስርዓት እንነጋገርና የምር ይደብራል። በቃ ከዚህ በላይ መከራከር መጨቃጨቅም አያስፈልግም። ዳኒ በቃ ተው፣ እሱንም ተው። ያው ያለችበትን አንዴ አዳምጭንና እንንገርሽ። ካሜራ አይጠፋም። ሄርሜላ እኮ እውነቱን ትናገራለች። መብቴ ነው። እንሂድ ነው ያሉኝ አይደል? አዎ፣ እነሱም ማዳመጥ አይጠበቅብኝም። አዳምጣሽን እኮ ነው የምትሄጂው። ኦፍኮርስ እኔ ማታዳምጪኝ አትይም። ምክንያቱም እውነት ይዤ ነው የምጋፈጥሽ። እኔ ስለምንም ነገር ምክንያቱም እውነት ይዤ ነው የምጋፈጥሽ። ምስሉ ከሆነ እንሂድ፣ ሁሉንም ነገር እሷ ትናገራለች። እሷ ጋር ስሄድ ግን አንደኛ አብርሃም ማወቅ አለበት። እየሄድኩም ቢሆን ስልኩም ከመደወል አብርሃም ይገኝበታል ባልኩበት ስልኮች በሙሉ ደውልና ነበር ማሳወቅ እኮ እኛ እኮ አሁን እኮ ይኸውልሽ፣ አሁን እንሂድ ብያለሁ። ኖ የምትሄጂው እኮ ገና እሱ ፍቃድ ካልሰጠሽ ልትመለሽ ነው ማለት ነው። እኛ ደግሞ ትቼዋለሁ አብረን አልኩኝ እንዴ ምንድን ነው መድገም ታስሬ ሜሮን ማናት የሚለውን ነገር አይቼ ነው የወጣሁት። ከስሩ በላይ ተማርኩበት። ይሄንን ነው ገባሽ አይደለ? አምሶሪ ብያለሁ። ለእሱ አለመቀበል ከሰው ልጅ ጋር አብሮ መብላት ወይ ደግሞ ረጅም ዓመት 10 መኖር አይደለም ዋናው ፖይንት ያረ አንድ ቀን ያወቅሽ ሰው ከብዙ የማታሳስበኝ ሰው አንተ ነህ። እንዴት መመለስ እንዳለብኝ እንዴት ይቅርታ መጠየቅ እንዳለብኝ አውቃለሁ። አንተ አታሳስበኝ። ለማንኛውም ችግር የለውም። ያ ማለት ጥላቻ ሳይሆን መመለስ እችላለሁ። አንተን ይቅርታ መጠየቅ እችላለሁ። ያለችበትን ነገር ማወቅ የቻልነው ሰው እንዳወቀን ለእናንተም ለማሳወቅ ሞክረናል። እንግዲህ እሷም ቢሆን ሁሉንም ነገር በውሸት ነው የመሰከረችው። ሰው አብረን እንሄዳለን። ውሸቱ ሊጋለጥ ነው። እንኳን ደስ አላችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዳኒ ሰላም በላችሁ። ሀይ እንዴት ናችሁ? ውድ ቤተሰቦቻችን ዛሬም ተመልሰን መተናል። እንዳለቻችሁ እኛ በጣም ደህና ነን። ዛሬ መጣ ሳልወስድሽ ወስነናል። እዚህ ጋር ልብ አድርጉልኝ። እዚህ ጋር ሄርሜላ ያለችበት ቦታ ልንወስድሽ ወስነናል። ስለዚህ ያለችበትን ከዚህ በፊትም ታውቃላችሁ ማለት ነው። ስለዚህ ከዚህ በፊት አይደለም እያወራን ምንም እናንተ ጓደኛችሁ አይደለችም። ደውላ እዚህ ቦታ ነኝ ምናምን ልትላችሁ የምችላችሁ ሰዎች አይደላችሁ። እኛ ዛሬ ነው ያወቅነው። በመጀመሪያ ደረጃ የሰው ልጅ ነች። ልክ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እኔ ሄርሜላን ስጠብቅ እነ ሩታ መጡ። እንግዲህ ምንድን ነው ነገሩ? እኔ በጣም እየደነቀኝና እየገረመኝ የመጣው ነገር ምንድን ነው ይሄ ነገር አያልቅም እንዴ? ታለችም ለምን እሷን አያመጧትም? እንግዲህ ሜሪን ልናገናኝሽ ነው ያመጣንሽ፣ ልናገናኝሽ ነው ብለው እንትን እያሉ ነው። እኔ በጣም ነው እየገረመኝ የመጣው ማለት ነው። የሰው ልጅ እኮ በቃ አንዴ ይሳሳታል። እነሱ እኮ ፈላጊም አይደሉም። በቃ አለቅ አይደለም። ስለ ሄርሜላ ሕይወት ማንም እንትን ሊለው አይችልም። ታለችም ያው በቃ እነሱ እኛ የለንበትም ታሉ ደግሞ እውነቱ ሲወጣ እሷ ስትመጣ እውነቱን መናገር አለባቸው። አሁን እንግዲህ ግማሾቻችሁ ሩታንም የምትሳደቡ አላችሁ። ብዙ ልጆች እውነቱን ሊያውቁ ይችላሉ። እሷን የሆነ ነገር አሁን ሩታን ለማሳሰርና ለመበቀል ብለው ይሆናል ይህ ሁሉ ድራማም የተሰራው ይህ ሁሉ ነገርም የተደረገው። እናንተ የማታውቁን ነገር አለ፣ የምትሳደቡ ልጆች ማለት ነው። ለሄርሜላ ማግዛችሁ የምትሳደቡ ልጆች እንዴ! ሩታ እኮ የልጁ እናት ነች። አብርሽ ምን እናንተ ድራማቸውን እኮ እየሰሩ ነው እነሱ። እናንተ ዝም ብላችሁ ሰውን አትሳደቡ። ምንም ቢሆን የልጁ እናት ነች። በየትም ሆነው ይገናኛሉ እነሱ። እናንተ ግን ሊብ ላይ ቁጭ ብላችሁ ሰውን ስትሳደቡ ምን አባቷ ምን እናቷ እያላችሁ የምትሳደቡ ማለት ነው። ስለ አባት ስለ እናት ምን እንትላላችሁ? የእናንተን አባትና እናት ተናገረች እሷ። እኔ በጣም የምትገርሙኝ ማለት ነው ዜድሽ ሆነች ምናምን ቤት የምትገቡ ልጆች ማለት ነው እንዳለ ባለጌዎች። በቃ መሳደብ ስራችሁ ማለት ነው። ምን ነው ስራችሁን አልፋችሁ አሰሩም እንዲህ ሰውን ተመሳደብ። ሁለቱ ለስራቸው ብለው የሚሰሩትን ነገር እናንተ እንዲህ የሚያቃጥላችሁ የሚያንገበግባችሁ ምን እንደሆናችሁ አላውቅም። ሄርሜላንም ሚዲያ ላይ ነው ያያችኋት፣ ሩታንም ሚዲያ ላይ ነው ያያችኋት። በቃ አለቀ አይደል እንዴ?
ምንም መሳደብ እናንተ መሳደብ የለባችሁም። የፈለጉትን ያድርጉ። ለስራቸው ብለው ነው። አሁን ሩታ ይሄንን ሰራች ብላችሁ እኔ አሁን ሊብ ላይ ቁጭ ብለው የሚሳደቡ ስድብ አይደለም። እግዚአብሔርን እውነቴን ነው የምላችሁ። ዜድ የምትባዩ አንቺ ባለ ሃይማኖት ነሽ አይደል እንዴ? በሃይማኖትሽም እንትን የስድብ እንትን የለም አይደል እንዴ? ጥሩ ነገር ብታወሪስ አንቺ ምንድነው ወተሽ ሰውን መሳደብ? እንደዚህ ነች እቺ ምንድነች? የኔ ማይክል ጃክሰን እንዴ ወንድምሽ ነው ወይስ ያባትሽ ልጅ ነው? እስቲ እዛ ጋር ወገንሽ የሚያልቀውን ወገንሽን መጀመሪያ ለወገንሽ ቁሚ። ወገንሽ እያለቀ ነው። አንቺ አውቃለሁ የአማራ ክልል ልጅ ነሽ። ስለዚህ አማራ ክልል ተወልደሽ አድገሽ ወገንሽ እያለቀ ስራ ሩኬል ሚላና ስራ ብለሽ ምን አገባሽ? በቃ ስራሽ ነው። የምትሰሪውን ስራ በትክክል ስሪ። ሰውን እየሰበሰብሽ ሊቭ ላይ ቁጭ ብለሽ ሰውን መሳደብ የለብሽም ብዬ ነው የማስበው ማለት ነው። ሰውን መሳደብ በጣም እንትን ነው። በጣም እኔ እንጃ። እኔ እንግዲህ በእናንተ እንትን ተሳደቡ የሚል ተልካላም ያላውቅም። ለስሙ አረ በጣም ትገርማላችሁ። ወታችሁ የምትሳደቡ ምን አባቷ ምን እናቷን እንደዚህ ትሁን አባቷ እንደዚህ ይሁን ምን አገባችሁ? ስለ አባትና ስለ እናት እነሱ እኮ ስራቸውን እየሰሩ ነው። ዛሬ ሄርሜላ ትመጣለች ተብሎ እንትን የተባለው ድግስ ሲደገስ የዋለው ለእንትን ነው እንዴ? አውቀው እኮ ነው እነሱ። በኋላ ትመጣለች እሷ። አውቀው ስራቸውን እየሰሩ ነው እነሱ። እናንተ ለምን ትሳደባላችሁ? ለምን በፊት ካለ ሄርሜላ ካለ ሩታዬ እያልሽ ስትሰሪ ነበር። በፊት በሩታ ነው የፈመሽው አዳሜ። አሁን ሄርሜላ መጣች ብላችሁ ተገልብጣችሁ ወደ ሄርሜላ ተገልብጣችሁ ሰውን መሳደብ ማዋረድ እኔ ትክክል ነው ብዬ አላስብም ማለት ነው። ይተዋወቃሉ። ሩታ እኮ የልጁ እናት ነች። ምንም እንድኮን አይፈልግም እስካሁን ድረስ ማለት ነው። ሩታ ብጠፋ ኑሮ አብርሽ አገሩን ነበር የሚያቃውጠው። ለምን? የልጁ እናት ነች። አንድ ቀን እንኳን እንትን እንድትል አይፈልግም። ዝም ብላችሁ እናንተ እያልገባችሁን ሰውን እየተሳደባችሁ ሰውን አትሳደቡ። እውነቴን ነው የምላችሁ። እናትና አባት የምትሳደቡ ልጆች በጣም ነው የምታሳዝኑት። ይህን ሳህን እያንጋጋሽ ማለት ነው፣ ሳህንሽን እየሰባበልሽ ስራሽን ብትሰሪ ይሻልሻል። የሚያዋጣሽ ስራሽ ነው። ወተሽ ሩታን ተሳደብሽ ምንም አይመጣባት፣ አይለጠፍባት። አንቺ ተሳደብሻት፣ አባቷም ተሰደበ፣ አንቺ ምን አይለጠፍባቸው። አፍሽ ነው ይሄንን ተናገረች ተብሎ እንትን የምትባየው እና እኔ እውነቴን ነው የምላችሁ። እኔ አንዳንዴ በቃ በጣም እሷ ቤት ገብታችሁ ሁልጊዜ አዳምጡ። የሚሳደቡት ለወሬ ነው። ይሄንን እንትን ባጠፋው ነው የምለው ለወሬ ነው መሰለኝ። በቃ እሷ የምትገባበትን ሰዓት እስከሚሉ ድረስ ይጠብቃሉ መሰለኝ ሰውን ለመሳደብ ማለት ነው። ሰላም አለይኩ እያላችሁ አትንጡ፣ እግዚአብሔር ይመስገን እያላችሁ አትንጡ። አይፈቅድም ሃይማኖታችን። ወጣችሁ ሰውን የሰውን አባትና የሰውን እናት መሳደብ ትክክል አይደለም የምትሰሩት እንዴ። እነሱን ብንሳደብ እነሱን ሁላችንም እንሳደባለን። ያው ለእነሱ ተአስበን ሳይሆን ለራሳችን ጥቅም ብለን ነው። አንቺም አሁን ገብተሽ እዛ ቻናልሽ እንዲያድግልሽ ፈልገሽ ነው እንጂ ወይ ለአብርሃም አስበሽ ወይ ለሄርሜላ አስበሽ አይደለም። አስመሳይ ሁሉ አሁን አንድ ነገር ሂደሽ እዛ ጋር አሙኛል ብለሽ ብትሄጂ ቤቱ አንድ ቀን እንኳን አንድ ሳንቲም አያሰባስብልሽም። የስደት ጓደኞችሽ ናቸው አሰባሰው ወደ ሀገርሽ የሚልኩሽ። ስለዚህ ሰውን አትሳደቡ፣ ሰውን አትሳደቡ። የሰው አባትና እናት አትሳደቡ። በቃ እኔ ምን አገባችሁ እናንተ? ስለ ሩታ ከአብርሽ ቂጥ እንትን አይላትም፣ እንደዚህ አረጋትም። ስራቸውን እየሰሩ ነው። የኔ እናት ውይ እናንተ ምንም አያገባችሁም። እናንተ ዝም ብላችሁ እንትን በሉ ወይ የልጁ እናት ምንም እንትን አይላትም። እንትን አትበሉ። ድሮም ሄርሜላን ሩታን እንደዚህ እያለ ነበር፣ አንቺን አጥቼ መኖር አልችልም። ስለዚህ እኔ በስድባችሁ ነው፣ እኔ በስራችሁ አይደለም። መስራት እኮ ሁላችንም በእነሱ ነው የምንሰራው አይደል እንዴ? ግን አትሳደቡ፣ ሰውን አትሳደቡ፣ የሰውን እናት አትሳደቡ። ሚዲያሽን ከፍተሽ ለምን እንትን አትይም? ሰው እንትን ላይ ተሰቅለሽ ሰውን ከምትሳደቢ የሰውን ከምታፈምሽ የራስሽን ለምን አሰሪም?
የምትሳደቢ ማለት ነው። እዛ ጋር ቁጭ ብለሽ ሳህን እያንጋጋሽ ማለት ነው። በጣም ነው የምታሳዝኑ፣ በጣም ነው የምትገርሙት። ሰውን አትሳደቡ። እግዚአብሔርን እውነቴን ነው የምላችሁ። ሄርሜላም ብኮን ሚዲያ ላይ ነው ያወቅሻት፣ ሩታም ቢሆን ሚዲያ ላይ ነው ያወቅሻት፣ አብርሃምም ቢሆን እንደዛው። ሁሉንም በአካል ብከጂ ማንም አያስጠጋሽም። የአረብ ሀገር ሴት አብዳ መጣሽ ነው የሚልሽ። አንድ ቀን እንኳን እስቲ ቻናሌ እንዲያድግልኝ አሰራይ ብትይው አያሰራሽም። እውነቱን እየተነጋገራችሁ ወዱ። ሰውን አትሳደቡ። ፈጣሪ የማይፈቅደውን ስራ አትስሩ። በቃ ቻናል የከፈታችሁ ታወት ልንሰራበት ነው። እየሰራን ነው፣ እየፈተፈትንባቸው ነው፣ እየተጠቀምንባቸው ነው። በሩታም ተጠቅመሻል። በሩታ ነው እንደውም ከዜሮ ተነስተሽ ስንት ደረጃ የደረሽው እንዴ? እምባናውቅ መሰለሽ? ከመጀመሪያው እኮ ያንቺን ቻናል እናውቀዋለን። በፊት በዛኛው ቻናልሽ እንትን ነበር መሰሪው ስለ እነፋኖ ምናምን ነበር። ከዛ ሲዘጋብሽ እነ ሩታ መጡልሽ፣ በዚህኛው ከፈሽ እንዴ? ማናውቅ መሰለሽ እንዴ? ከመጀመሪያው ነው ያንቺን ቻናል የምንከታተለው። በሩታ ነው የፈመሽው፣ በሩታ ነው እዚህ ደረጃ የደረሽው። አሁን ደግሞ ሩታ እንደዛ የአባት መሳደብ፣ እናት መሳደብ ምን ያስፈልጋችኋል? በቃ ተሳደባችሁ አይደል? አለቅ አባትን እኔ በበኩሌ እግዚአብሔር እኔ እናትና አባትን የሚሳደብ ሰው በጣም ነው የሚያስጠላኝ። እናሽን አባሽን እያለ የሚሳደብ የታባቷ እንደዚህ የሚል ሰው በጣም ነው የሚያስጠላኝ። እኔማ አልሳደብም። የታባቷ ምናምን እናሽ ምናምን የሚባል ስድብ እኛ